እንደምን አደራችሁ የእግዚአብሔር ቤተሰብ። እዚህ የተሰበሰብነው አንድ ልዩ ሐሳብ ይዘን ነው። ይህ መስዋዕተ ቅዳሴ የምናቀርበው የምስጋና ቅዳሴ ነው። አኮቴተ ቁርባን ማለት የምስጋና ጸሎት፣ የምስጋና መባ ለእግዚአብሔር የምናቀርበው ማለት ነው። ዛሬ ደግሞ ይህ መስዋዕተ ቅዳሴ በዕድሜ ለገፉ አባቶቻችንና እናታችን ሐሳብ ነው የምናቀርበው ያለ ነው። በዕድሜ የገፉ አባቶችና እናቶች የህብረተሰቡ ሁሉ መሰረት ናቸው። እናንተ ባትኖሩ እኛ አንኖርም። የእናንተ ልጆች እች ዓለም ባያቆዩልን እች ዓለም ባልኖረች ነበር። እግዚአብሔር በሰጣችሁ ጸጋና በረከት ይኸው የተባረኩ ልጆች አፍርታችሁ ዓለማችን አሁን የደረሰችበትን ደረጃ እንድትደርስ አድርጋችኋል። ስለዚህ እናንተ የተቀደሳችሁ የተባረካችሁ የዕድሜ ባለጸጋ የሆናችሁ አባቶችና እናቶች ናችሁ። በሀገራችን በኢትዮጵያ በዕድሜ ለገፉ አባቶች ትልቅ ክብር ነው። አባቶች፣ እናቶች ትልቅ ክብር ነው የሚሰጠው። ይገባቸዋል። ደግሞ ትልቅ ክብር አለን። ገና ሕፃናት እያለን እኮ ወላጆቻችን፣ እናቶቻችን የአባትህን ጉልበት ተሳለም ይሉናል። አንቱ በላቸው ይሉን ነበር። አንቱ አክብሯቸው ይሉን ነበር። በዚህ መሰረት እንግዲህ ሁሉም ነገር በክብር ነው የምናየው። ትላልቅ አባቶችን ሲያጋጥሙን አንቀድማቸውም። እንዲያውም ትላልቅ አባቶች፣ በዕድሜ የገፉ አባቶች ዋና መሪዎች ናቸው። አንድ ምሳሌ አለ። በትልቅ ሰው ፊት አትራመድ፣ ምክንያቱ ጎድጓዳውንም ሸካራውንም አንተ አታውቀውም። እነሱ አልፈውታል፣ ያውቁታል። ጎድጓዳ ቦታ የት እንዳለ፣ ሸካራ ቦታ የት እንዳለ። ከሕፃን በፊት ደግሞ ውሃ አትጠጣ፣ ጥም አይችልም ሕፃንና የሚል አባባል አለ። ስለዚህ በዕድሜ የገፉ አባቶችና እናቶች በህብረተሰብ ውስጥ ትልቅ ቦታ ያላቸው፣ ትልቅ ክብር ያላቸው ናቸው። ሲናገሩ በጽሞና ነው የምናዳምጣቸው፣ በክብር ነው የምናዳምጣቸው። ምክንያቱ በእነሱ ያለ ጥበብ ከመንፈስ ቅዱስ የመጣ ጥበብ ነው፣ ከእግዚአብሔር የተገኘ ጥበብ ነው። ዕድሜ ብዙ ነገር አስተምረዋቸዋል፣ ብዙ ነገር አሳይተዋቸዋል። ካዩትን፣ ከተመለከቱትን፣ ካወቁትን ሁሉ በጥበብ መልእክት የሚያስተላልፉልን በዕድሜ የገፉ አባቶችና እናቶች ናቸው። ሽምግልና እንግዲህ ለነሱ ነው የሚሰጠው።
ማስታረቅ የሽማግሌዎች ሙያ ነው። የተጣላን ያስታርቃሉ። የበደለን እንግዲህ ይመክራሉ። ምክር ከነሱ ነው። ትላልቆቹን ጠይቅ፣ እነሱም ሁሉ ነገር ይነግሩሃል ነው የሚለን መጽሐፍም። ይህ ሁሉ ትልቅ ክብር ስንሰጥ ሁሉ ጊዜ ተከብሮ ኑሯል ወይ የሚል ጥያቄ ይነሳል። ዘመን ያመጣው አንዳንድ እንግዲህ ለውጥ የለም ለማለት አይቻልም። አንዳንድ ወጣቱ ትውልድ ይዘነጋል። ለአረጋውያን የሚገባቸው ክብር ላይሰጣቸው ይችላል። የአረጋውያን ምክር ላይከተል ላይሰማ ይችላል። ነገር ግን የእግዚአብሔር ቃል የሚለን የእግዚአብሔር ቃል የሚያረጋግጥልን በዕድሜ የገፉ አባቶችና እናቶች በቤተ ክርስቲያን ሕይወት ውስጥ ትልቅ ቦታ እንዳላቸውና በእምነትም ልናከብራቸው እንደሚገባን ነው ቤተ ክርስቲያናችን የምታስተምረን የምታረጋግጥልን። እንዲያውም በዕድሜ የገፉ አባቶችና እናቶች ምን ያህል ክብር እንደሚገባቸው በማስመልከት የቤተ ክርስቲያን መሪዎች በዕድሜ ሳይሆን በለበሱት ስልጣን ምክንያት ፕሬዝቢተር ሽማግሌ ተብሎ ይጠራሉ። ካህናት ፕሬዝቢተር ተብሎ ይጠራሉ። ጳጳሳት ፕሬዝቢተር ሽማግሌ እንደማለት ነው። መንፈሳዊ እንግዲህ በመንፈሳዊ ረገድ ስናየው ነው ይሄ ሽምግልና የምንለካው። ጳጳሳት በዕድሜ ሳይወሰኑ ሽማግሌዎች ናቸው። ሐዋርያ ጳውሎስ በአንደኛ መልእክቱ ሽማግሌዎችን በማስመልከት እንዲህ ይላል፣ እንግዲህ እኔ ከእነርሱ ጋር አብሬ የቤተ ክርስቲያን ሽማግሌ የሆንሁ የክርስቶስንም መከራ ምስክር የሆንሁ በመካከላችሁ ያሉትን የቤተ ክርስቲያን ሽማግሌዎች እመክራችኋለሁ ብለዋል። አባቶቼ፣ እናቶቼ እናንተን እግዚአብሔር እጅግ በጣም ይወዳችኋል። እግዚአብሔር ያስባችኋል። የእግዚአብሔር የዕድሜ ባለጸጋዎች እንድትሆኑ አድርገዋቸዋል። መቼውንም ቢሆን እግዚአብሔር አይተዋቸውም። ተስፋ መቁረጥ የለባችሁም። እርግጥ መዝሙረ ዳዊት እንደሚለው የሰው ዕድሜ 70 ነው፣ ገፋ ቢል 80፣ ከዛ በላይ ግን መቼም ብዙ ፈተና አለበት ነው የሚለው። እኛ ፈተና ቢያጋጥሙን ተስፋ አንቆርጥም። አሁንም እግዚአብሔርን እናከብራለን። አሁንም እግዚአብሔር ለሰጠን ዕድሜ እናመሰግናለን። በችግራችን ጊዜ እግዚአብሔር ራሱ ይደርስልናል። እግዚአብሔር ከእኛ አይለይም። ስለዚህ በዕድሜ የገፉ አባቶችና እናቶች ትልቅ ክብር ልንሰጣቸው ይገባል። በዚህ አጋጣሚ ለወጣቶች ወንዶችና ሴቶች የምናስተላልፈው መልእክትም አለ። እዚህ ብዙ ወጣቶች የሉም። እዚህ ግን መልእክቱን ማስተላለፍ ግድ ይላል። እናንተ ወጣቶች በዕድሜ የገፉ ወላጆቻችሁ አትርሱ። በችግራቸው ጊዜ ድረሱላቸው። ሲታመሙ ጠይቋቸው፣ አሳክሟቸው። ኑሮ ሲከፋቸው ድረሱላቸው።
የደረሳችሁበት ደረጃ ያደረሷችሁ እኮ ወላጆቻችሁ ናቸው። ለፍተዋል፣ ደክመዋል። ለእናንተ ብሎ ትልቅ መስዋዕትነት ከፍለዋል። ታዲያ ውለታ መመለስ የእናንተ የወጣቶች ስራ፣ የወጣቶች እንግዲህ ፈንታ ነው። በዚሁ በመጨረሻ ሕይወታቸው ምዕራፍ ላይ በምስጋና በደስታ እንዲያሳልፉት ልታደርጉ ይገባል። በዚሁ ምሳሌ የሚሆነን እኔ እንጃ ሰምታችሁ ከሆነ ግን እዚህ በአዲስ አበባ መቄዶንያ የሚባል የአረጋውያን መጦሪያ አለ። ይሄ ትልቅ ምሳሌ ነው። ይሄ ትልቅ ስራ ነው። ምክንያቱ ሁሉ በዕድሜ የገፋ ረዳት ያገኛል ማለት አይደለም። ድጋፍ ያገኛል ማለት አይደለም። ጧሪ ያገኛል ማለት አይደለም። ጧሪ የሌላቸው ሽማግሌዎችም አሉ። እኛም በእንድብር ሀገረ ስብከት በወልቂጤ ከተማ የጀመርነው ለአረጋውያን አንድ ትንሽ ስራ አለ። ጥሩ አገልግሎት ይሰጣል። ማንም የሚያስባቸው፣ ማንም የማያስታውሳቸው፣ ሰው ሁሉ የረሳቸው ሽማግሌዎችን አሰባስበን የሚያስፈልጋቸውን ነገር እያደረግን የመጨረሻ የሕይወታቸው ምዕራፍ በሰላም እንዲያሳልፉት ለማድረግ ከፍተኛ ጥረት እያደረግን ያለ ነው። ስለዚህ መልካም ነገር አሁንም አለ። በተለያዩ አካባቢዎች፣ በተለያዩ ቦታዎች እየተደረገ ነው ያለው። ግን ለወጣቱ ትውልድ የምናስተላልፈው መልእክት ይህንኑ ነው። ሰው በዕድሜ የገፉ አባቶችና እናቶችን ለመደገፍና የሚገባቸው ክብር ለመስጠት ሲረባረብ እናንተም ችላ ልትሉት አይገባም ነው የምንላቸው። አረጋውያን የታሪክ ማህደር ናቸው። ታሪክ ከፈለግን ከነሱ ነው የምናገኘው። ምክንያቱ በዕድሜያቸው ዘመን የነበረ ነገር ወጣቱ ትውልድ ሊያውቀው አይችልም። ተጽፎ ከሆነ ምናልባት ቢጻፍ ደግሞ በሙሉ ይጻፋል ወይ? ሁሉ ነገር ይኖራል ወይ? የተሟላ መልእክት ያስተላልፍ ይሆናል ወይ? የሰው ልምድ እኮ ሁሉን በመጽሐፍ ብቻ የሚገኝ አይደለም። የሰው ልምድ ከሽማግሌዎች አንደበት ነው የሚገኘው። የእውቀት ማህደር እናንተ ናችሁ። የጥበብ ባለቤት እናንተ ናችሁ። በአንዳንድ የዓለማችን ክፍሎች ሰው የሚገመተው በሚያበረክተው አስተዋጽኦ ነው። ምን አስተዋጽኦ ያደርጋል? ምን ጥቅም ያስገኛል? ጥቅም የሚያስገኝ ከሆነ አስተዋጽኦ የሚያደርግ ከሆነ ያከብሩታል፣ አለበለዚያ ይዘነጉታል። በአንዳንድ ክፍለ ዓለም እንደዚህ የመሰለ አስተሳሰብ። ይሄ ግን ክርስቲያናዊ አስተሳሰብ አይደለም። ሰው እኮ በሚያደርገው አስተዋጽኦና በሚያበረክተው አስተዋጽኦ ብቻ አይደለም ሊከበር የሚገባው፣ ነገር ግን በሚኖረው የፍቅር ሕይወት፣ በሚኖረው የፈሪሃ እግዚአብሔር ሕይወት፣ በሚኖረው እንግዲህ የጥበብ ሕይወት በሌላ የማይገኝ ለነሱ ብቻ በተሰጠ በዛ መልክ የሚኖረው እንግዲህ ህብረተሰብ ነው ክብር የሚገባው፣ እንክብካቤ የሚገባው፣ የሚያስፈልገውን እንግዲህ ክብር ልንሰጠው የሚገባን። አባቶችና እናቶች እግዚአብሔር ወዷችሁ የዕድሜ ባለጸጋ ካደረጋችሁ አሁን በወንጌሉ እንደሰማነው የተሻለውን ነገር መምረጥ አለባችሁ። የወንጌሉ ንባብ ልብ ብላችሁ ተከታትላችሁ ከሆነ ስለ መንግሥተ ሰማይ ነው የሚናገረው።
የኛ ህይወት እኮ በዚህ ዓለም እንደ ጉዞ ነው። ጉዞ ደግሞ ሁሉ ጊዜ አንድ ግብ አለው። አንድ ቦታ ለመድረስ ነው የምንጓዘው። የኛ እንግዲህ ግብ መንግስተ ሰማይ ነው። መንግስተ ሰማይን ለመጨበጥ ብለን እኛ ማንኛውንም ሌላ ነገር ወደ ጎን ማስቀመጥ እንደሚገባን፣ አንድ ነጋዴ ምርጥ የሆነ ነገር ካገኘ፣ ብርቅ የሆነ ነገር ካገኘ እንግዲህ ትኩረት እንደሚሰጥበትና እንደሚንከባከበው ሁሉ እኛ ደግሞ የዘላለማዊ ህይወት ባለቤቶች ለመሆን እምነታችን መጠበቅ እንደሚገባን፣ በጸሎት መትጋት እንደሚገባን፣ በዕድሜ ጊዜ እንግዲህ በወጣትነታችን የሰራነውን ይብቃና አሁን ዋና ሀሳባችን አእምሮአችን ወደ ዘላለማዊ ህይወት ጉዞ ስለሆነ በጸሎት የምንተጋበት ዘመን ነው። ጸሎቱ ለራሳችን፣ ጸሎቱ ለልጆቻችን፣ ጸሎቱ ለሀገራችን፣ ጸሎቱ እንግዲህ ለዓለም ሁሉ ሰላም እንዲኖር፣ ፍቅር እንዲኖር፣ ክፋት ሁሉ እንዲወገድ፣ በሰላም በፍቅር ተሳስረን መኖር እንድንችል እናንተ በዕድሜ የገፋችሁ አባቶችና እናቶች በጸሎታችሁ አማካይነት የምታስገኙልን የእግዚአብሔር ጸጋና በረከት ነው እና እንኳን ልዑል አምላክ ይህንን ሁሉ ጸጋና በረከት ሰጣችሁ። ቤተ ክርስቲያን አሁንም ከጎናችሁ መሆኗን ለማስመልከት ብላ ነው ይህንን በየዓመቱ አረጋውያን እያሰባሰበች በዚሁ መልክ በጸሎት የምትተጋው። እግዚአብሔር ይባርካችሁ።